በዚህ ቤት ጥቆማ ደርሶ ይመጥቻለሁ። እዚህ ቤት የመጣሁበት ትልቅ ዓላማ አለ። ውጣልኝ፣ ዞር በል ውጣ። አትቅረጸኝ፣ አንተ ደግሞ አትቅረጸኝ። ውጣ። ችግር የለውም፣ ካሜራ ይጠፋል። እወጣልሃለሁ። 2 የ17 እና የ16 ዓመት ህጻናት ሴቶች እዚህ ቤት ይገኛሉ ተብሏል። ምንድን ነው የምትይው? አይ የሴቶች ጉዳይ ትንሽ ወደ ውስጥም ገባ ስላለ ያስፈራል ያለንበት ሁኔታ። ግን እዚህ መንደር ውስጥ የገባ ነው ያለ ምክንያት አይደለም። ውጣልኝ አልፈልግም። እወጣልሃለሁ። ውጣልኝ። ካሜራውን አጥፋ። ቀጣይ ስመጣ ከፖሊሶች ጋር ነው የምመጣው። ምንድን ነው ከፈለከው ሰው ጋር ና። እዚህ ቤት ይኸውልህ የደበቅከው ነገር ምንድን ነው የምደብቀው? ውጣልኝ። ዞር በል። ካሜራውን ዝቅ አድርጎ ነው። ችግር የለውም፣ ዝቅ ይላል። እናንተ ነው ካሜራውን አስጠፋልኝ። እሺ አንዴ ቪዲዮ ይጠፋል። ችግር የለውም። እኔን አዋራ። ምንድን ነው? እሺ ጥላውን አይደል? ጥላውን ነኝ። እዚህ ቤት አንተን ፍለጋ ነው የመጣሁት። ምን ችግር አለ? እዚህ ቤት ከአንተ ውጭ የሚኖር ሰው አለ? የለም። እርግጠኛ ነህ? አዎ የለም፣ ማንም የለም። ምንድን ነው ያደናገጠ? ምን እያረክ ነበር? ምን ያስደነግጠኛል? ይኸው ቤቴ ውስጥ ቁጭ ብዬ እያየኸኝ አይደል እንዴ? እዚህ ቤት የመጣሁትኝ ስለ 2 17 ዓመት የ16 እና 17 ዓመት ምናምን እንደዚህ የሚሆኑ ህፃናት ሴቶች አሉ የሚባል ነገር ስለሰማው ነው። ምን ናቸው? ማን ናቸው? እሱን ነገር እፈልጋለሁ። ንጹህ ነው የምትል ከሆነ አግተህ፣ ካልሆነ ሁሉንም ሀቅ እንድትነግረኝ እፈልጋለሁ። አንድ ቀን እንኳን ጎረቤት በዚህ ጉዳይ መጥቶ ማናቸው እንዴት ናቸው ብሎኝ አያውቅም። አግቷቸው ነው ብሎ ነው የሚያወራው። እነዚህ እህቶቼ ናቸው። እኔ ምንም ላግታቸው አልችልም። ስለዚህ አንተ ልትረዳኝ ይገባል። እንደ አደራ የምጠብቃቸው እህቶቼ ናቸው። ስለዚህ እኔ እንኳን እገታ ልባል አይደለም በእነሱ ጉዳይ እኔ አልደራደርም። ማንም ቢመጣ በእነሱ አልደራደርም። አሁንም ቢሆን እየተንከባከብኳቸው ያለው እኔ ነኝ። ለወደፊቱም እኔ የምንከባከባቸው። በእገታ ሁኔታ ማሰብ የለብህም ልልህ ፈልጌ ነው። ደስተኛ እንደሆን እነሱ ልክ እንደኛ ሆኖ እንደዚህ ሄዶ እንደ ሴቶች ባያቸው ውስጤ በጣም ይደሰታል። ነገር ግን እኔ ይሄ ነገር ሌላ ቦታ ሄጄ ለማውራት አንዳንድ ጊዜ ማደጎ ምናምን የሚባል ነገር አለ። በቃ እነሱ እኔ ማንም እንዲወስድብኝ እንዲነጥቀኝ ስለማልፈልግ እነሱ ወስዷቸው እዛው የሚያስቀሩብኝ ምናምን የተሻለ ህይወት ሆነ ለምን እዛስ እንዳይሄዱ ትፈልጋል? ለውርስ ብሎ 2 ህፃናት ሴቶችን አቆራምቶ መያዝ አይከብድም? እዚህ ጋር ቢያንስ ቴክኖሎጂ የረቀቀበት ዘመን ነው። ቤተሰብ ዘመድ ካለ ደውሎ እኮ እኛም ማግኘት ይችላል። ከአንድ ሰፈር ወደ አንድ ሰፈር ቀይረን 6 ወር እንኳን አይደለም 6 ዓመት ብንኖር ራሱ 6 ቀን ራሱ ቢሆነን ደውሎ ያለንበት ቦታ አፈላልጎ መምጣት ይችላል። እንደ ድሮ የት ናቸው የት ነህ ብለን የምትፈልግበት ዘመን አይደለም። ስለ እናንተ አንዳንድ ታሪክ ሰምቼ ስለደረሰባቸው አካል ጉዳትም ስለሰማው ከእናንተ ጋር አንዳንድ ቆይታ ለማድረግ ነው። ለዚህ ደግሞ ወንድማችሁ ፈቃደኛ ስለሆነ ነው የመጣሁት። ፈቃደኛ ከሆናችሁ ከኔ ጋር ኢንተርቪው ማድረግ ትችላላችሁ። ሕክምና ስለምታገኙበት ስላለፈው ህይወታችሁ ቆይታ ለማድረግ ነው። ምን ይመስላችኋል? ነገር ግን ከመሞቱ በፊት እንደ እድል ሆኖ ያቺ ደብዳቤዋ ናት በጣም የጠቀመችኝ ማለት ነው። እና እዛ ራሱ ወደዚህ የእነሱ እናት ሞታ ለቅሶ ሲመጣ ራሱ ለቅሶ መምጣቱ ምንም ማውቀው ነገር የለም። ወደዛ አዲስ አበባ ጫፍ ደርሼ ልመጣ ነው ብሎኝ መጣ። እባክህ ቆይ ተረጋጋ። እንውጣ በቃ። ምንድን ነው የምንወጣው? እያወራችሁ አንዴ ስልህ እስካሁን ተግባብተን ይሄን ሁሉ አወራን፣ ይሄን ሁሉ አዘንክልን አይደል እንዴ? ይሄን ሁሉ ተባበርከን። አንድ ሰው ያልጠየቀን ሰው አንተ መጥተህ ጠየቅከን፣ አዘንክልን። አሁን በቃ አታስጨንቃቸው፣ እንሂድና ከዛ በሌላ ጊዜ ደግሞ ተመልሰህ ትመጣለህ ከፈለግ። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁ? ተመስገን ነኝ። ፈጣሪ ይመስገን ተሽሎኝ ተመልሻለሁ። የፊቴም ሳይድ አሁን ፋሻውን አውልቅ ያለው ደህና ነኝ። ትንሽ እንትኑም ሽፍታ ነገር እንጂ ውሃ መቋጠሩም ቁስሉም ቀንሶልኛል። ቤተሰቦች ጭራሽ ይሄ ነገር ለእኔ ሞራል ነው የሆነኝ ወደ ስራ እንድመለስ በጣም ጭራሽ ኢነርጂ ነው የጨመረው። ያ ነገር መጎዳቴ ያም ሰውዬ በቁጥጥር ስር መዋሉ ትንሽ ለእኔ ሞራል ሆኖኛል። አሁን ዛሬ በአንድ ቤት ጥቆማ ደርሶ ይመጥቻለሁ። በዚህ ቤት ጥቆማ ደርሶ ይመጥቻለሁ። እዚህ ቤት የመጣሁበት ትልቅ ዓላማ አለ። 2 ነገር ይዤ ነው የመጣሁት። 2 እውነቶችን 2 የ17 እና የ16 ዓመት ህፃናት ሴቶች እዚህ ቤት ይገኛሉ ተብሏል። እዚህ ቤት ያለ ፈቃዳቸው ነው ያሉት? ታግተው ነው? ምንድን ነው የሚለውን ለማጣራት ወደዚህ ቤት መጥተናል። እዚህ ቤት ለመምጣት ፈቃድ አልጠየቅንም። ከጎረቤት ከአንዳንድ ሰዎች ጥቆማ ደርሶን ወደዚህ ቤት መጥተናል። እዚህ ቤት ውስጥ ምንድን ነው ያለው የሚለውን ገብተን ምናይ ይሆናል። እዚህ ቤት ሴቶቹን አግቷቸዋል የተባለው ጥላሁን የተባለ ሰው ነው። የምር አግቷቸው ነው? የምር ምንድን ነው ያለው የሚለውን እውነታ ገብተን እናጣራለን። ትንሽ ሰፈሩ ካሜራማን ታሳይልኛለ፣ ግራ የገባው ነገር ነው። ትንሽ ወደ ውስጥም ገባ ስላለ ያስፈራል ያለንበት ሁኔታ። ግን እዚህ መንደር ውስጥ የገባ ነው ያለ ምክንያት አይደለም። እዚህ መንደር ውስጥ ገብተን መኪና ሩቅና አቁመን የመጣ ነው። እዚህ ቤት አንድ እውነት ፍለጋ ነው። ስለዚህ ወደዚህ ቤት ቀጥታ ገብተን ምናጣራ ይሆናል። ቀጥታ ወደ ቤት እንገባለን። አቤት ማልበል ቤቶች
ወይ ማልበል እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? አለ ማን ነው? ጥላሁን ነኝ። ምን ነው? ሰላም ነው አለን። ምንድነው ደግሞ የሚቀርጸኝ? ለአንድ ጉዳይ ነበር የመጣሁት። ገባኝ። ካሜራውን ዝቅ አድርጎ ፊትም መሸፈን አይጠበቅብህም። ካሜራውን ዝቅ አድርጎ ነው። ችግር የለውም። ዝቅ ይላል። እናንተ ነው ካሜራውን አስጠፋልኝ። አንዴ ቪዲዮ ይጠፋል። ችግር የለውም። እኔን አዋራ። ምንድነው? እሺ ጥላሁን አይደል? ጥላሁን ነኝ። እዚህ ቤት አንተን ፍለጋ ነው የመጣሁት። ምን ችግር አለ? እዚህ ቤት ከአንተ ውጭ የሚኖር ሰው አለ? የለም። እርግጠኛ ነህ? አዎ የለም፣ ማንም የለም። ምንድነው ያደናገጠ? ምን እያረክ ነበር? ምን ያስደነግጠኛል? ይኸው ቤቴ ውስጥ ቁጭ ብዬ እያየኸኝ አይደል እንዴ? እኮ ጥላሁን ከሆንክ እዚህ ቤት ውስጥ 2 ህፃናት ሴቶች እንደሚኖሩ አውቃለሁ። ስለ እነሱ ጉዳይ ልጠይቀህ ነው የመጣሁት። ስለምን ህፃናት ነው የምታወራው? የ16 ወይ 17 ዓመት የሚሆናቸው ሴት ልጆች እዚህ ቤት ውስጥ አሉ? የሉም? አሉ። የምን ህፃናት ነው የምታወራው? ሲጀመር እያየኸኝ ያለው ብቻ። ሁለተኛ ደግሞ ካሜራውን ዝቅ አድርግልኝ። ካሜራው ይጠፋል። ካልፈለክ ችግር የለውም። ይጠፋል አልኩህ። እኔን ብቻ ይጠፋል። ከቀረጽክ በኋላ ምንድን ነው የምታጠፋው? ውጣልኝ። እሺ ለምንድን ነው ፊትም መሸፈን መደበቅ ምናምን? ምን ሆነህ ነው አንተ? ለምንድን ነው ሲጀመር የሰው ቤት ዝም ብለህ ሰተት ብለህ ትገባለህ? ስለምን ህፃናት ነው የምታወራው? አንኳኳ እንደ እንግዳ ግባ አልኩህ። ከዛም በኋላ በካሜራ ነው የምትቀበለኝ? ካሜራ ይጥፋና እናወራለን። ምንድን ነው አንተ ችግርህ? ለምንድን ነው እንደዚህ ሆንክ? ስለ እኔ ችግር ሳይሆን ስለ አንተ ልጠይቅህ እንጂ አንተ ችግርህ ምንድን ነው? ይኸውልህ ያለ መብትህ ካሜራ እየተቀረጸ ስለሆነ ይጠፋላል። እሱን እኮ ተስማማን። ግን አንድ ነገር መልስልኝ። እዚህ ቤት ውስጥ የ17 ዓመት 2 ሴት ልጆች የሉም? አሉ። የምን ሴት ልጅ ነው የምትለው? ስለምን ሴት ልጅ ነው የምታወራው? እዚህ ቤት ውስጥ አግታዩ ምን አድርገህ እንደሆነ እዚህ ቤት ውስጥ ህፃናት ሴቶች እንዳሉ አውቃለሁ። አረ ስለምን ማገት ነው የምታወራው? ውጣልኝ በቃ በእናትህ። ይኸውልህ እንደዛ አይደለም። እባክህ አትንካኝ። እጄን በሰባይ አዋራኝ። እኔ እንግዳ ብዬ እስካሁን ድረስ ራሱ እንደዚህ በጸባይ ማወራ እንግዳ ስለሆንክ ነው። አንኳኩተህ ስለገባ እንግዳህ ምናምን ስለሆንኩ አይደለም። ያረከው ነገር ስላለ ነው። ምንድን ነው ያረኩት እንዴ? ምን አረኩ? ይኸውልህ የኔ ወንድም ምን አይነት ወሬ ሰምተህ ነው? ተጠቁሜ ነው የመጣሁት። የተጠቆምኩት ነገር ደግሞ ላጣራ ነው የመጣሁት። ማንኛውም ተራ ሰው ወሬ አወራ ብለህ እዚህ ጋር 17 ዓመት ህፃናት ምናምን ትላለህ እንዴ? የገዛ ጎረቤቶችን የጠቆሙኝ። አንተ ለምንድን ነው የደበቅከው? እነ ማንን ነው የምትለኝ? ይኸውልህ እባክህ በጸባይ አዋራኝ። ምንድን ነው በጸባይ ማዋራ? ምንድን ነው አንተ የምትፈልገው? ቆይ ሲጀመር ማንም አወራ ብለህ ህፃናት ምናምን ውጣልኝ። በቃ እንደው ውጣልኝ። ዞር በል ውጣ። አትቅረጸኝ። አንተ ደግሞ አትቅረጸኝ። ውጣ። ችግር የለውም። ካሜራ ይጠፋል። እወጣልሃለሁ። ውጣልኝ አልፈልግም። እወጣልሃለሁ። ውጣልኝ። ካሜራውን አጥፋው። ቀጣይ ስመጣ ከፖሊሶች ጋር ነው የምመጣው። ምንድን ነው ከፈለከው ሰው ጋር ና። እዚህ ቤት ይኸውልህ የደበቅከው ነገር ምንድን ነው የምደብቀው? ውጣልኝ። ዞር በል። እወጣለሁ። ችግር የለውም። ስርዓት ይኖርና ቁጭ ብለህ እናወራ። አንተ እረፍ። ስርዓት ይኖር። ምንድን ነው ስርዓት የሚኖረኝ? ልቀቀኝ። ምንድን ነው አንተ በገዛ ቤቴ ውስጥ ልታንቀኝ? ላንቃ አይደለም። በጸባይ እያዋራ ምን እያደረክ ነው? ካሜራ አለ። ምንም አይነት ንክኪ አልፈልግም። ካሜራውን አጥፋልኝ። ካሜራ የሚቀረጸው የሆነ ነገር አረገኝ እንዳትል ነው። አጥፋው። ካሜራው ገባኝ። ልናወራ ፈለካ ቁጭ በል እናወራለን። ካሜራው አጥፎሽ። ስለዚህ ስለ ሁሉም ነገር ለማውራት ስትስማማለህ? ምንድን ነው የምናወራውና እኔ አስረዳሃለሁ። እዚህ ቤት ስላሉት ህፃናት ሴቶች የት እንዳሉ፣ ለምን እዚህ ቤት እንዳሉ፣ ከዚህ ቤት ውስጥ ወጥተው እንደማያውቁ ለ7 ወር ለ6 ወር ከዚህ ቤት ወጥተው እንደማያውቁ አውቃለሁ። ስለ እነሱ ነው ማውራት የምፈልገው። አንተ ስለ እህቶቼን ነው እንዴ ብትለው? እህቶቼ ምን አንለም። ከፈለግ ካሜራውን ጠፍተውን በጸባይ ይውል ማውራት ከፈለግ ካሜራውን ቁጭ አድርገን ካሜራ እየተቀረጸ ነው እኔ ካንተ ጋር ማውራት የምፈልገው። እህቶቼ አሁን እንደማመጣ አንዴ ሰው የለም አንዴ እህቶች። ችግር የለም። ካሜራውን አጥፋለሁ። መጀመሪያ ላዋራ እናወራለን። አጥፋው ካሜራ። ይኸውልህ ወንድሜ አንተ እኮ አልገባህም። ምንም የገባህ ነገር ካሜራውን አብርታችሁታል። አሁን መወያየት እንችላለን። በስትክክል ቁጭ ብለን እንድንወያይ ነው ካሜራ የሚያጠፋ ነው። ገባኝ። እንደማመጥ አንተ ያልገባህ ነገር አለ። እኔ መጀመሪያ ስትመጣ እንደዛ ኮፍያ ምናምን የሸፋፈንኩት ሌላ ነገር መስሎኝ ነው። እሱ እየቀረጸ ነው። አንተ ደግሞ ባህር ዳር እንኳን ተገባ ከቀበሌ መታችሁ ቤታችን ምናምን ሊወረስ እንደዛ አይነት ነገር አንዳንድ ወሬ ምናምን ስለምሰማ ለዛ ያመጣችሁ መስሎኝ ነው እንጂ እኔ ስለ እህቶቼ ምናምን ልጠይቀኝ እኮ የመጣህ አልመሰለኝ። ስለዚህ ተግባብተን አሁን ልናወራ እንችላለን። ቤቱን ሰርቀህ ነው ያዝከው? ለምንድን ነው እንደዚህ ከቀበሌ እስኪወረስ ምናምን ብለህ? እንደዛ አይደለም እኮ ሰርቀህ ያዝከው ሳይሆን እኔ ሰርቄ አይደለም ያዝኩት። ከክፍለ ሀገር እንደመጣሁ ማንም ያውቃል። መጀመሪያ እና በአባት ነው የምንገናኘው። እናታቸው ሞተች፣ እናታቸው ሞቱ። ከዛ አባቴም ሲሞት ወደዚህ መጣሁኝ እኔ እና ምን ሰርቼ እንዴት እንደማኖራቸው ብዙ ታሪክ ነው ያለው። እናወራ ካለ እናወራለን። የምታኖር አሁን ቅድም ብቻዬን ነው የምኖረው ስትል ነበር። እኔ ተጠቁሜ ነው እዚህ ቤት። ውድ ቤተሰቦች ቅድም ሳወራላችሁ ነበር እዛ ውጭ ላይ። እዚህ ቤት የመጣሁትኝ ስለ ሁለት 17 ዓመት የ16 እና 17 ዓመት ምናምን እንደዚህ የሚሆኑ ህፃናት ሴቶች አሉ የሚባል ነገር ስለሰማው ነው። ምን ናቸው ማን ናቸው? እሱን ነገር እፈልጋለሁ። ንጹህ ነው የምትል ከሆነ አገተህ፣ ካልሆነ ሁሉንም ሀቅ እንድትነግረኝ እፈልጋለሁ። ሲጀመር እኮ አንተ መጀመሪያ ስትገባ እኮ እየቀረስከኝ ስትገባ እኮ ያገትካቸው የ17 ዓመት 2 ሴቶች አሉ ነው ያልከኝ። እኔ ደግሞ የሰማሁትን ነው የጠየቅኩት። ይቅርታ ካጠፋሁ አንተ የሰማኸውን ነው እንጂ እኔ እያደረኩት ወይንም እየተገበርኩት ያለው ነገር አልጠየከኝም። ያገትኩት ሴት የለም። ነገር ግን ቤቴ ውስጥ 2 ሴቶች አሉ። እነሱ እህቶቼ ናቸው። ገብቶሃል? እህቶቼ ናቸው። በጣም የሚያሳዝኑ ሴቶች ናቸው።
አንተ ውጭ ላይ ወሬ ሰምተህ ከምትመጣ ከምትቀርጸኝ ምንድን ነው ምን ተፈጥሮ ነው ማን ነው እዚህ ውስጥ ያለው ብለህ አልጠየከኝም። ያገትኩት ሰው የለም። አንተ ግን የ17 ዓመት ሴት የታገተ እዚህ ውስጥ አለ ብለህ ጠርጥረህ እኔም ቪዲዮ እየቀረስኩ ወስደህ ልታሳስረኝ ነው የመጣኸው። ግን አንተ ያልገባህ ነገር ነው። በጣም አዝኜብሃለሁ። እኔ ይቅርታ ካጠፋሁ እስኪ አሁን አንተ አስረዳኝ። ቁጭ ብለን እኮ እናውራለን። ይኸውልህ ነገሩ እኔ ልንገርህ። እኔ ከክፍለ ሀገር ነው የመጣሁት። እናታቸው ስትሞት እኔ የኔና የነሱ አባት አንድ ነው። ከዛም በኋላ ወደዚህ መጣሁኝ። እነዚህ ሴቶች ደግሞ ሰው እንደሚያስባቸው አይደሉም። ታግቶ ነው ይላል እንጂ መሄድ አይችሉም፣ መራመድ አይችሉም። እኔ የኮንስትራክሽን ግንበኛ ነኝ። አንድ እየወደኩ አንድ እየተነሳው ፀሐይ ብርድ እየመታኝ ነው ይህን ስራ የምሰራው። ለእነሱ ምግብ መጥቼ እሰራለሁ። እንደ አባትም እንደ እናትም እኔ የምንከባከባቸው። በየጎረቤት በየመንገዱ ግን ሁሌም አግቷቸው ነው የሚኖረው ምናምን ብሎ ነው ሰው የሚያወራው ማለት ነው። እኔ በእነሱ ምክንያት የደረሰብኝ ነገር እኔ ነኝ የማውቀው። እየለፋው እየተሰቃየው እንደ እናት እንደ እህት እንደ ወንድም ሆኜ ማስተዳደራቸው እኔ ነኝ። አንድ ቀን እንኳን ጎረቤት በዚህ ጉዳይ መጥቶ ማናቸው እንዴት ናቸው ብሎኝ አያውቅም። አግቷቸው ነው ብሎ ነው የሚያወራው። እነዚህ እህቶቼ ናቸው። እኔ ምንም ላግታቸው አልችልም። ስለዚህ አንተ ልትረዳኝ ይገባል። እኔ አሁን ማለት ነገሮችን እየነገርከኝ ነው። ግልጽ ያልሆኑ ብዙ ጥያቄዎች አሉ እኔ የሰማሁትና አንተ እያወራኸኝ ያለው ተምታቶብኛል። አንድ ነገር አስቸግርሃለሁ። ረጋ ብለህ ስሜታ ይሆናል። በጣም ቶሎ ቶሎ እያወራ ነው፣ የተናደድክ ነው። ለቅድሙ ነገር ያለ ፍቃድ ስለቀረጽኩም ከፈለክ ይጠፋል፣ ችግር የለም ብያሃለሁ። አሁን የምፈልገው ነገር ከመጀመሪያው ጀምሮ ትክክለኛውን ነገር እንድትነግረኝ ነው። ከመጀመሪያው ጀምሮ ማለት እንዴት ነው? አንተ ከየት ነው የመጣኸው? ከክፍለ ሀገር ነው። ከክፍለ ሀገር ወደዚህ እንዴት መጣ? እህቶች ምን ሆነው ነው ታማሚ የሆኑት? እሱን ነገር እንድትነግረኝ እፈልጋለሁ። እኔ መጀመሪያም ነግሬሃለሁ በስትክክል እናታቸው ከሞቱ በኋላ ነግሬሃለሁ። አሁን የ17 ዓመት የተባሉት ልጆች እህቶቼ ናቸው እያልክ ነው? እህቶቼ ናቸው። በእናት አንገናኝም ነው ያንተ? በእናት አንገናኝም፣ በአባት አንድ ነን። እኔ አባታቸው ሲሞት ከክፍለ ሀገር መጣሁኝ። ስመጣ እነዚህ ሴቶች የሚንከባከባቸው ሰው የለም። አካል ጉዳተኛ ናቸው፣ መራመድ አይችሉም። ከድሮም ነው ከጊዜ በኋላ የመጣ ችግር? ድሮ ጀምሮ ነው። ከዛ በፊት ማን ሲንከባከባቸው እንደነበረ እኔ አላውቅም። ግን ከመጣሁ በኋላ በጣም አዝኛለሁ ይሄ ነገር በማየት። አሁንም እየኖርኩ ያለሁት ለእነሱ ነው። እኔ እለፋለሁ፣ እወጣለሁ፣ እገባለሁ። ሰው ግን እነሱ መራመድ ስለማይችሉ ውጭ ስለማይወጡ ምግብ አምጥቼ ሳበላቸው ሰርቼ ይዤላቸው ስመጣ የታገቱ ነው የሚመስለው። እነሱ ግን መራመድ አይችሉም፣ ህመምተኛ ናቸው፣ እህቶቼ ናቸው። አንተም እኮ መጀመሪያ መጥተህ የ17 ሁለት ሴቶች አሉ የታገቱ ስትለኝ እንዴት ያገትኩት ሰው የለም እንዴት አድርጌ ላምነህ እችላለሁ? እንደዚህ ታመው መራመድ በማይችሉ ሰዎች ከውጭ ወሬ ሰምተህ የታገቱ ሴቶች አለ ብለህ በእህቶቼ ስትመጣ እኔ በጣም ስሜታዊ ሆኛለሁ። ስለዚህ አንተም ብትሆን ሰው ነህና ልትረዳኝ ይገባል። አንተ በእኔ ቦታ ብትሆን እስቲ ምንድን ነው የምታደርገው? እኮ እኔ መጀመሪያ እኮ ለጠፋሁት ነገር ካለ ይቅርታ ጠይቄ ነው የጀመርኩት። ውድ ቤተሰቦች ነገሮቹ እኔ የደረሰኝ ጥቆሞች ስላሉ ሰው እንደ ማስረጃም ብሎ እኚህ ሴቶች ቤት ቀይራችሁ ወደዚህ እንደመጣችሁ አውቃለሁ። ቤት ቀይራችሁ ከመጣችሁ ከ4 ወር እስከ 6 ወር መሰለኛል፣ ሹር አይደለም እሱ ማስረጃ ከኋላ በወረቀትም ስለተጻፈ ይዤ እመጣለሁ፣ ችግር የለው። 6 ወር ብለን እንኳን 6 ወር ሙሉ እኚህ ልጆች ከቤት አይወጡም፣ ድምጻቸው አይሰማም። ግን ሁለት ሴቶች እንዳሉ የታወቀ ነው። እሱ ግልጽ ነው። አራስ አይደሉም። የ17 ዓመት ሴት ልጅ ማለት ትልቅ ናቸው። 16 እና 17 ይበሉ እንደዚህ ነገር ትልቅ ናቸው። ትልቅ ሆነው ለምን አልወጡም? ጎረቤትም ጥያቄ የሆነበት እሱ ነው። ይሄ ሰውዬ ጤነኛ ከሆነ ምንም ካላረጋቸው ለምን አልወጡም? ከአንድም ሁለቴ ፖሊሶች መጥተው ጠይቀው በምን እንደሆነ እንደሸኘሃቸው፣ ፖሊሶቹም ከዛ በኋላ ጥያቄ እንዳልመለሱላቸው ጎረቤት ለፖሊስ ከመጠቆም ደርሷል። ምንድን ነው ብለው ለእኔ ኬዙን ነገር፣ እኔ ደግሞ ማጣራት ስላለብኝ መጣው። ማይሆን ነገር ስገባ ከተናገርኩ ይቅርታ ጠይቄያለሁ፣ የጎረቤቱን ነገር ሰምቼ። ግን አሁንም ቢሆን ግልጽ አይደለም። እኚህ የ17 እና የ16 ዓመት የሚሆኑ ህፃናት ሴቶች ምን ሆነው ነው እቤት ውስጥ የተቀመጡት? ምንድን ነው የአካል ጉዳት የደረሰባቸው? እግራቸው ነው፣ መራመድ አይችሉም። ሁለቱም መራመድ አይችሉም። እንዴት ለምን ወዴት ልትለኝ ትችላለህ? ይሄ ደግሞ የሚያውቀው ፈጣሪ ብቻ ነው። እኔ ስመጣ ያየሁትና ተቀብዬ እየተንከባከብኩት ያለው ነገር ነው እየነገርኩ ያለሁትኝ ማለት ነው። እነዚህ አሁን ብዙ ሰው ከጎረቤትም ከመንገደኛውም ጭምር ምንድነው ሹክሹክታው፣ በቃ እነዚህ ሴቶች አይወጡም ምን አይሉም። እኔ አሁን እነሱን መጸዳጃ ቤት መወስዳቸው እኔ ራሴ ነኝ፣ ምግብ ምሰራላቸው እኔ ራሴ ነኝ፣ ሄጄ ለፍቼ ሰርቼ የመመጣው እኔ ነኝ። ሰው ግን ውጭ ስለማይወጡ ከግቢ ውጭ ስለማይወጡ እነዚህ ሴቶች አግቶ አስሮን ያስቀመጣቸው ለ6 ወር ያህል ምናምን ብሎ ነው ሁሉም የሚያወራው። እኔ አንተም ላይ እኮ አልፈርድም፣ ግን ከመቅረጽ በፊት መጥተህ እንዲህ
ብለህ ብጠይቀኝ አሪፍ ነበር። ግን አሁንም ቢሆን የቀረጽኩት በምን ምክንያት እንደሆነ ለአንተም ለተመልካች ገባኝ። አሁን ስገባ ምን እንደተፈጠረ ቪዲዮ ካልተቀረጸ ወይ ሳውንድ ካልተቀረጸ ማረጋገጥ የለም። በቤቴ መጥቶ ደበደበኝ ብትል እኔም ደግሞ ወጥቼ ደበደበኝ ብል ማስረጃ ያስፈልገኛል። ልክ ነው። ከቤት ስገባ ያለ ማስረጃ ዘው ብዬ መግባት ስለማልፈልግ ነው ቀረጻ ማድረገው። ለምስክርነትም ሊጠቅመኝ የቪዲዮ ማስረጃ እንዲሆነኝ እንጂ እኔ ያንተን እንትን ልዳፈር አይደለም። ብለር ነው ሲጀመር አትታይም። እኔ ለዛ ነው በነፃነትም ወደ ቀረጻ የምገባው እንጂ ያንተም ነገር ለመጋፋት ያንተም መብት ለመጋፋት ማድረገው ጥረት አይደለም። ልክ ነህ እኮ ማለትም አንተም ያው ወንድ ልጅ አለህ እንዴ መረዳት መቻል አለብህ። እየነገርኩህ አሁን ከአንዴም 2 3 ከአቅሜ በላይ ሆኜ እያስረዳሁ ነው። ቢያንስ እንኳን ከዚህ ቀደም ፖሊሶቹን መጥተው እንደዚሁ ተረድተው ሄደዋሉ። አንዳንድ ሰው እንኳን ሊረዳ አልቻለም። እነዚህ ሴቶች አግቷቸው ነው ብሎ የሚያወራው ጎረቤት ነው። አንተም የሰማው ከጎረቤት ነው እርግጠኛ ነኝ። ግን ያ ሰው ለአንተ መጥተው እንዲህ ከማውራቱ ይልቅ ለእኔ እንኳን መጥተው አጠገቤ የኔ ስሜት ቢረዳ እነሱ ምን እንደሆኑ ምን እንደደረሰባቸው ይህን ነገር ተረድቶ እንኳን ሊያግዘኝ ቢሞክር፣ ሊያግዘኝ ካልቻለ እንኳን ጥሩ ነገር ለመናገር ቢሞክር አሪፍ ነበር። እኔ ግን አሁን አንተ መታህል እነሱን እኮ ማየት ትችላለህ፣ ችግር የለውም እኮ እንዴት እንደሆኑ ፓራላይዝ እንደሆኑ መሄድ እንደማይችሉ ለፍቼ አምጥቼ እንደማበላቸው መጸዳጃ ቤት እኔ እንደምወስዳቸው አንተ ሁሉንም ነገር አይተህ መረዳት ትችላለህ። ነገር ግን ዝም ብሎ ከመሬት ተነስቶ አግተዋል እንደዚህ። እኔ መጀመሪያ አግታቸዋል ስትለኝ እኮ ግራ ተጋባኝ። ምክንያቱም እነሱ እኔ እህቶቼ እንጂ እንደ እገታ አማያቸው ሴቶች አይደለሁም። እንዴት ላግታቸው እችላለሁ? እነሱ ማለት የኔ አደራ ናቸው። ተግባብተናል። እንደ አደራ የምጠብቃቸው እህቶቼ ናቸው። ስለዚህ እኔ እንኳን እገታ ልባል አይደለም በእነሱ ጉዳይ እኔ አልደራደርም። ማንም ቢመጣ በእነሱ አልደራደርም። አሁንም ቢሆን እየተንከባከባቸው ያለው እኔ ነኝ። ለወደፊቱም እኔን የምንከባከባቸው በእገታ ሁኔታ ማሰብ የለብህም ልልህ ፈልጌ ነው። እሺ ጥሩ ነው የሰጠህን ነገር። እንደው ሕክምና አግኝተዋል? ስለ የጤና ሁኔታቸውን በምን ላይ ነው? ከልጅነታቸው ጀምሮ እንደመጣ ነው? አንተ የምታውቀውን ነገር ብታስረዳኝ። ወደ ሐኪም ቤት ለመውሰድ እርዳታ ለማግኘት ትሞክራል? አሁን እኮ ግራ እያጋባኝ ያለው ይሄ ነገር ነው። እኔ ከዚህ ቀደም አሁን እናታቸው ከመሞቷ በፊት የኔም አባት እያለ ከመሞቱ በፊት ይሄን ሂስትሪ አላውቅም። እኔ ከልጅነታቸው የሆነ ከኛ ከዛ በፊት ብዙም አንግባባምም አንቀራረብም፣ እንደ ቤተሰብ አላቀራረቡንም። ነገር ግን እናት ከሞተች በኋላ አባት ሞተ። እኔ ወደዚህ ስመጣ ከጊዜ በኋላ የመጣ ጉዳት ይሁን የተፈጥሮ ይሁን ማውቀው ነገር የለም። ሲቀጥል ደግሞ እንደዚህ በየመንገዱ እንደዚህ ታግተዋል። ጎረቤትም እንዲህ ለሰው ለጋዜጠኛ ለፖሊስ ከማውራቱ ይልቅ መጥቶ ምን ተፈጥሮ ነው ምን ሆኖ ነው ምን እናግዘ ብሎ የሚል አንድም ሰው የለም። እንደው ቤት ቀይራችሁ ወደዚህ ነው የመጣችሁት ማለት አንተ አሁን አዲስ እዚህ አካባቢ አዲስ እንደገባችሁ ማለት በወራት የሚቆጠሩ ጊዜ እንደሆነ ከዚህ በፊት እዚህ እንዳልኖራችሁ ነው ሰው የነገረኝ። ከዛም አንጻር ነው ለሰው ለማህበረሰቡ አዲስ ናችሁ፣ አብራችሁ የኖራችሁ አይደለም። አንተ የምትለው ሞቱብኝ የምትለው ፋሚሊም የነሱ እናትም ያልከኝን ያንተም አባት ሞተ የምትለው እዚህ አካባቢ የኖረ ሰው አይደለም። ሰው አዲስ የሆነበት እሱም ነገር ነው። አዲስ ሰው መጥቶ የበፊት ታሪኩን ማያውቀው ሰው እዚህ የኖረ ነው። ከዛም ብሶ ደግሞ 2 ትንሽ ልጆች 18 ዓመት ያልሞላቸው ሴት ልጆች፣ በዛ ላይ ሴት ልጆች እቤት ውስጥ አሉ። ከቤት አይወጡም፣ አያወሩም ከሰው ሰው በወሬ ደረጃ ነው የሚያውቃቸው። ይህንን ነገር 5 ወር 6 ወር ሙሉ ሴት እንዳለ እያወቁ ሕፃናት ሴቶችን እንዳለ እያወቁ አንተ ይዛችሁ አልወጣህም፣ ከማህበረሰቡ ጋር አልተቀላቀልክም። ሰው ቢጠራጠር ምን ይከፋሃል ታዲያ? ያንተም ጥፋት አለ እኮ። ሰው አብረው ያልኖርከው ማህበረሰብ ነው። አንተም ከክፍለ ሀገር ነው የመጣኸው። ልክ ነህ። አሁን አንዳንድ ጊዜ ምን አለ መሰለህ፣ አንተ በእኔ ቦታ ሆነህ ብታየው ምን ይሰማሃል? ሰው በዚህ ሰዓት ላይ ትንሽ ይከብዳል፣ ይጸየፈሃል። ገባህ? አሁን በ6 ወር ውስጥ ሰው አለመታወቅ አይከብድም? ሌላው ቢቀር እንኳን መንገደኛ የሩቅ ሰው ግን ጎረቤትህ እንኳን እዚህ ቤት ምን ተፈጥሮ ነው? ሌላው ቢቀር እንኳን እነዚህ ሴቶች ታግተው ነው ወይስ ምን ሆነው ነው? ችግራቸው ምንድን ነው ብሎ እንኳን አንኳኩቶ የጠየቀኝ የለም። 6 ወር ማለት ትልቅ ነገር ነው። በ6 ወር አይደለም በ1 በ2 ወርም ብዙ ሰው ልታውቅ ትችላለህ። እኔ ምናልባት ደካማ ጎን ካለብኝ ጎረቤት ከኔ በልጦ መጥቶ አንኳኩቶ እነዚህ ምን ሆነው ነው? ታግተው ነው? እስከ 6 ወርስ ደግሞ ምን ይሰራል? እኔ አግቼ ከሆነ ሰው ማለት ነው። ስለዚህ እንደዚህ አይነት ነገር ማሰብ አለ። ሁለተኛ ደግሞ እኔ እነዚህ ሴቶች አውጥቼ ከህብረተሰቡ ለመቀላቀል ጎረቤትም ይዤ ለመሄድ በአሁኑ ሰዓት ያለው ድባብ ያለው ሁኔታ ታውቃለህ። እንደዚህ ሆነው እንደዚህ መራመድ ባልቻሉበት ሁኔታ እንደገና ከጎረቤት ጋር ወስጄ ቡና እየተጠጣ ወስጄ በቀላቅላቸው የሚፈጠረው ነገር አንተም ታውቃለህ። ሰው በዚህ ሰዓት ላይ ትንሽ ከራሴም ጭምር ይከብዳል፣ ይጸየፋል። ገባህ? ያ በማሰብ እኔ ችላ አልኩኝ እንጂ እነሱን አውጥቼ ከጎረቤት ጋር ማስተዋወቅ፣ ጎረቤት ጠርቼ ደግሞ እነሱን ማስተዋወቅ እንዳልታገቱ መናገር ምናምን አቅቶኝ አይደለም።
ስለዚህ አትፍረድ ይፈረድብሃል የሚባል ነገር አለ። አንተም ልትረዳኝ ይገባሃል። አሁን ነገሮቹ ግልጽ እየሆኑ ስለሆነ በስትክክል መወያየት እንችላለን። ስለዚህ እስቲ አሁን ስላሉበት የጤና ሁኔታ ንገረኝ። ችግር የለውም እኔ እነሱንም ለመርዳት በምችለው ነገር ሰፖርት አደርግሃለሁ። አንተም በምትችለው ነገር መረጃ በመስጠትም በአንዳንድ ነገር ሰፖርት ታደርገኛል። ስለዚህ እስቲ ስላለው ነገር ንገረኝ። አሁን ያሉበትን የጤና ሁኔታ ንገረኝ። እነሱ መራመድ አይችሉም። ከመራመድ ውጭ ሌላ የጤና ችግር የጤና ችግር የለባቸውም። ያነባሉ፣ ይጽፋሉ፣ ጎበዝ እንደውም ጎበዝ ናቸው ማለት ነው። አንዳንድ ጥያቄ ስጠይቃቸው አሁን በትምህርት ደረጃ ምናምን ነገር በጣም ጎበዞች ናቸው ማለት ነው። ነገር ግን አሁን ሴቶቹ ሁለቱም መሄድ አይችሉም። ነገር ግን ይሄ ነገር አሁን ስራ ቦታ ላይ ግንበኛ ነው የምንሰራው። አንዳንድ ሰዎች በዚህ ሁኔታ ሳወራቸው በቃ እንትን ታክሞ መዳን እንደሚችሉ ምናምን ነው የሚነግሩኝ። ገባህ? ስለዚህ እነዚህ ሰዎች እነዚህ እህቶቼ መራመድ ብቻ ነው የማይችሉት እንጂ ሌላ የአካል የአእምሮ ጉዳት ምናምን የለባቸውም። እንደኛ ነው የሚያስቡት፣ እንደኛ ይጽፋሉ፣ ይበላሉ። ነገር ግን ይሄ መራመድ የማይችሉበት ነገር በሐኪም ቤት ሕክምና ቢደረግላቸው መዳን እንደሚችሉ ብዙ ሰዎች እየነገሩኝ ነው። ነገር ግን እኔ አቅሙ የለኝ። ገብቶሃል? ሁለት እህቶቼ ናቸው። አንዷን እንኳን የሆነ መላ ልፍጠር ብል አንዷ ሳይኮሎጂ ልትጎዳ ትችላለች። ስለዚህ ሁለቱንም ደግሞ እንደዚህ አይነት ነገር ውስጥ ለመግባት ትንሽ ስለሚከብደኝ ለዛ ብዬ ነው ዝም ያልኩት እንጂ አንተ መታሃል ይሆን እነሱንም ማየት ትችላለህ። እውነታው ይሄ ነው። እንደው ከሰው እርዳታ ለማግኘት ሞክረሃል? ማለት ይሄ ህጻናት ሴቶች የሚረዱ ድርጅቶች አሉ፣ እዛ ሄደ ለመጠየቅ ሞክረሃል? ለማሳከም ምን ያህል ጥረት አድርገሃል? እኔ እየፈረድኩ አይደለም፣ ነገሮቹን ከስር ማጣራት ስላለብኝ ነው። አንተንም መደገፍ የለብኝም፣ ጎረቤት መሀል ላይ ሆኜ ነገሮቹን ማጣራት ስላለብኝ። አንተ ምን ያህል ርቀት ሄደሃል እህቶችን ለማዳን? እኔ ቢያንስ ከእንትን ከመረዳጃ ውጪም ብዙ ቦታ ለመሄድ እነሱ እህቶቼ እንዲድኑልኝ ብዙ ፍላጎት ውስጤ ላይ ብዙ ነገር አለ። ደስተኛ እንደሆን እነሱ ልክ እንደኛ ሆኖ እንደዚህ ሄዶ እንደ ሴቶች ባያቸው ውስጤ በጣም ይደሰታል። ነገር ግን እኔ ይሄ ነገር ሌላ ቦታ ሄጄ ለማውራት አንዳንድ ጊዜ ማደጎ ምናምን የሚባል ነገር አለ። በቃ እነሱ እኔ ማንም እንዲወስድብኝ እንዲነጥቀኝ ስለማልፈልግ እነሱ ወስዷቸው እዛው የሚያስቀሩብኝ ምናምን የተሻለ ህይወት ከሆነ ለምን እዛስ እንዳይሄዱ ትፈልጋል? ማለት አሁን ካሉበት አሁን የምትኖሩበትን ቤት እያየሁት ትንሽ ሰፋ ቢልም አኗኗር ስታይላችሁ ዝቅ ያለ ስታንዳርድ ከሚባለው ነው እና ለምን የተሻለ ህይወት ለእህቶች ጥሩ ነገር የምትመኝ ከሆነ ለምን የተሻለ ህይወት እንዲኖሩ አልፈለክም? ለምን ወስደውም ማሳከም ካለባቸው እንዲያሳክሙ እድል አልሰጠህም? እኔ ምናልባት ወስዷቸው መልሶ ባይሸጡኝስ ብዬ አስባለሁ። እኔ ምክንያቱም እየሰራሁ ነው። ምንድን ነው የምትሰራው? እስቲ ስለ ስራ እንዴት እንደምታበላቸው ሁሉን ነገር ማወቅ ፈልጋል። እዚህ ቤት ሌላ ሴት የለም። እነሱ ማይንቀሳቀሱ ከሆነ አንተ ነህ ሰርተህ የምታበላቸው ማለት ነው። እኔ እሰራለሁ፣ በደንብ ነው የምሰራው። ይኸው እንደምታየው ሙሉ እቃ አለን፣ ድስት አለን፣ ስንት ነገር አለን። ከትፍ ሽንኩርት ከትፌ ሁሉም ስጎ ሰርቼ አበላቸዋለሁ። እኔ ችግር የለውም። ማንም እኔ ከውጭ ገዝቼ አላመጣም። ጠዋት ስወጣ ሁሉም ነገር አዘጋጅቼ መጸዳጃ ቤት ወስጃቸው ምን ብዬ የሚበሉትን አስቀምጬ ነው የሚሄደው። እኔ የምሰራው ግንበኛ ነው። ግንበኝነት ስትሰራ ስንት ታሪክ አለው ታውቃለህ። ልትወድቅ ልትሰበር ትችላለህ። ፀሐይ አለ፣ ብርድ አለ፣ ዝናብ አለ። ያ ሁሉ ችዬ ነው እየሰራሁ። ከዛም ማታ ማታ ስመጣ ሁሉም ነገር ይዤ እመጣለሁ። እራታቸውን ሰራላቸዋለሁ። ከዛም በኋላ እኔ ደግሞ ጠዋት ወደ ስራ ሲሄድ የሚበሉትን አስቀምጬ እስከመመለስ የሚሆነውን ያህል አስቀምጬ እሄዳለሁ እና ያን ሁሉ እየሰራሁኝ ገና ድጋሚ ደግሞ ማጠራቀማት ሳንቲም አለች። ያ ማጠራቀማት ምንድን ነው? አንዷን ከማሳክም ሁለቱንም አንድ ላይ አድርጌ ወስጃቸው መፍትሄ ተፈልጎልኝ ታክሞ ከራሴ ጋር እንዲኖር ብዬ በማሰብ ይሄ ልፋት ላይ ነኝ። ግን አንዳንድ ቦታ ብጠይቅ አውቃለሁ፣ ህብረተሰቡ ደግ ነው እንደሚያሳክማቸው አውቃለሁ። ግን በዛው አጋጣሚ ማደጎ የሚባል ነገር አለ። እነዚህ አሳክሟቸው በዛው ይዞብኝ ቢሄዱ የሚል ስጋት ስላለብኝ ነው እንጂ እኔ እነሱ ድነው ከሰው እኩል ሆኖ እንዳይሄዱ ፈልጌ አይደለም። እንደዛማ በፈልግ ኖሮ ታዲያ እስከዛሬ ለምን እንከባከባቸዋለሁ ብለህ ታስባለህ? ትረዳኝ ይገባል። አንተም ትንሽ ነገሮቹ ግራም ያጋቡ ናቸው። አንድ ጎኔ ያንተንም የማመን ነገር አለ። ይበልጡን እነሱን ሴቶቹን እህቶችን አዋርቼ ከነሱ ማገኘው መልስ ይኖራል። እንዳልከው ከሆነ አንተ ቻሌንጅ አድርገህ እያኖርካቸው ነው። ብዙ መስዋዕትነት ከፍለህ እያኖርካቸው እንደሆነ እየነገርከኝ ነው። የምር ይሄ ነገር ከሆነ ደግሞ ከነሱም ማረጋገጥ የምፈልገው ነገር አለ። ምክንያቱም ሁሉንም ያማከለ ዳኝነት መስጠት ነው የምፈልገው። እኔ እዚህ ቤት ስጠቆም ነገሮችን ለማጣራት ስሞክር ይሄ ነገር ግልጽ አይደለም፣ ድፍንፍን ያለ ነው። ያንተን ኬዝ በጣም ለማጣራት ሞክሬያለሁ። ግንበኛ አልክ፣ ግንበኝነት ስትሰራ አላየሁም። የሰማሁት መረጃ ሌላ ነው። ከዚህ ስትወጣ ሌላ ሰው እንደሆን፣ ከዚህ ስትመጣ የወዳደቀ ልብስ እንደምትለብስ
የሰማኋቸው ብዙ መረጃዎች አሉ። እነሱን ገጣጥሜ የሆነ ነገር ማውጣት እፈልጋለሁ እና ኤኒወንድ አሁን እነሱን እንጎበኛቸዋለን። መጀመሪያ እነሱን የት ወደ መኝታ ቤት መሰለኝ ያሉት ቀጣይ ያለው ክፍል ያ ነው አሉ። ችግር የለውም። ይኸው እዛ ጋር አሉ እኮ እነሱ። አሁን እኔ የነገርኩህ ነገር እውነት ነው ውሸት ነው የሚለው ነገር ከእነሱ መስማት ትችላለህ። እኔ ራሱ መጀመሪያ ከዛ ተንደርድረ ስትመጣ በጣም ፈርቻለሁ። ወደ ውስጥ ትገባለህ ብዬ ማለት ነው። የሆነ የምትነጥቁኝ አንደኛ ቤታችን የምትወስዱ፣ ሁለተኛ ደግሞ እነሱ የምትነጥቁኝ መስሎኝ ነው እንጂ ሁሉም ነገር እውነታው ከእነሱ መስማት ትችላለህ። መራመድ እንደማይችሉ እንደዚህ አካል ጉዳተኛ እንደሆኑ እኔ ሰርቼ እንደማበላቸው ምን ያህል እንደምንከባከባቸው ራሳቸው ይነግረዋል። ያን ሰዓት አንተ ትረዳለህ ብዬ አስባለሁኝ እንጂ ሌላ ነገር አስቤ አይደለም። መጀመሪያም ስትገባ ኮፍያዬን ለብሼ ካሜራውን አጥፋልኝ ምናምን እምልህ በሌላ ታሪክ አድርገህ እንዳታስበው። እንደው አንድም ዘመድ አልመጣም ሰፖርት ለማድረግ እነሱንም አንተንም ሰፖርት ለማድረግ የመጣ አንድም ዘመድ የለም። እና ዋና የሚያሳስበኝና የሚያስጨንቀኝ እሱ አይደል እንዴ? አንድ ዘመድ አይመጣም፣ አንድ ሰው ማለት ነው። እነዚህ ሴቶች ደግሞ ትንንሽ ናቸው። በዚህ ሰዓት ላይ ያን ሁሉ ዘመድ እያለ አንድ ዘመድ ካልመጣ እኔም ከተውኳቸው ማን ነው ያለላቸው ለእነሱ ማለት ነው። ሰው እኮ ይሄ ነው ሊረዳኝ አልቻለው። መንገድ ላይ የሚሆን ጎረቤትም ማን ነው እንዴት ነው ኬት ነው ወዴት ነው ብሎ እንኳን አንኳኩቶ ያልጠየቀኝ ለዚህ ነው። እኔ እነዚህ ሴቶች ትቻቸው ብሄድ ማን አላቸው ብለህ ታስባለህ? እኔ እኮ አንደኛ ከፈጣሪ ነው ማገኘው፣ ሁለተኛ ደግሞ ደሜ ናቸው፣ እህቶቼ ናቸው። እኔ የምኖረው ለእነሱ ነው እንጂ ለማንም አይደለም። ስለዚህ ቤተሰብም ዘመድም ማንም አልጠበቅም። እስከ ወዲያኛው ድረስ እኔው ነው መንከባከባቸው። የተቀረው ደግሞ ከእነሱ መስማት ትችላለህ። አሁን እኔ ያሰጋኝ ነገር እውነት ለመናገር እንዴት አንድ ሰው እንኳን እነሱም ብሎ አልመጣም ማለት የምር እናትም አባትም ኖሯቸው ከሆነ እንዴት አንድ ሰው እነሱን ፍለጋ ይመጣ? አንተ ከክፍለ ሀገር ድረስ መተህ ስትንከባከብ ወይ በአባትህ በኩል ወይ በእናታቸው በኩል እንዴት አንድ አክስት ወይ ዘመድ ነኝ ባይ እንዴት አልመጣም? ወይስ ተደብቀ ነው? አይ ምንም ልደበቅ አልችልም። እኔም በጭምጭምታ ነው እናታቸው እንደሞተች ሰምቼ፣ ከዛ የኔም አባት ሞተ። አባቴ ሲሞት ደግሞ የሆነ የጻፈው ደብዳቤ ነበረ ወደዚህ ወደ እነሱ ማለት ነው። እኔም ሊያመላክተኝ የቻለው ያ ነገር ነው። ስመጣ ይሄ ነገር ተፈጥሮ አየሁኝ። ምክንያቱም መጀመሪያ ስትንከባከባቸው የነበረች እናት ነበረች፣ እሷም ሞተች። በአሁኑ ሰዓት ደግሞ እናት ስለሌለች እነዚህ ልጆች ኦና ላይ መውደቃቸው ነው። ከዛም በኋላ ከገጠር እንደመጣሁ ስራ ጀምሬ እዚሁ የቀረሁትኝ ለዛ ስል ነው። ነገር ግን እኔ ለዚህ ጥያቄ መልስ ያጣሁለት ልክ እንዳንተ ዘመድ ለምንድን ነው የማይመጣው? በአባት በኩል በእናት በኩል ቤት ስለቀየራችሁ አይመስልም? አንተ ለምን ቤት መቀየር? አሁን እዚህ ሰፈር ከገባችሁ እንዳልኩ ወራት የሚቆጠር ጊዜ ነው። መጀመሪያ የት እንደነበራችሁ አላቅም። ለማጣራት ሞክሬ ምንም አይነት መረጃ ስላላገኘው አንተ ደብቃቸው ቢሆንስ? ከዘመድ አዝማድ የምር እህቶች ከሆኑ ከዘመድ አዝማድ ደብቃቸው ቢሆንስ? እንደው የውርስ ኬዝ ምናምን ጉዳይ አላችሁ እንዴ? ቤተሰቦች አባት ውርስ ነበረው ብር ምናምን ነበራቸው? እኔ እንደውም ይሄ ጥያቄ መልሼ ለምን ለአንተ አልጠይቀህም? እነሱን መደበቅ ለእኔ ምን አስፈለገኝ? ምናልባት የውርስ ኬዝ ካለ እሱ እስኪያልቅ ከሆነ ምን አይነት ውርስ ነው? እኔ እንደውም ጠረጣሪ እሱ ነው። የሆነ የውርስ ኬዝ ኖሮክ እሰራለሁ እኮ እኔ ሙያ አለኝ፣ ግንበኛ ነኝ ብያለሁ፣ እየሰራሁ ነው። ውርስ ምንም ቢሆን የውርስ ሁላችንም ምንጠብቅ ማለት የቤተሰብ የሆነ ውርስ ቢኖር ነፃ ነው፣ ሳንሰራ የምናገኘው ከቤተሰብ የምንወርሰው ነገር ነው እና ቢኖር ማንም አይጠላም። ለምን እንወሻሻለን? ይሄ ቢሰጥህ አባት ያው ሲሞት ወይንም ደግሞ የሆነ ነገር ሲያልፍለት ለልጁ ውርስ ጽፎ ይሄዳል። ይሄ ማንም አይጠላውም። አንተም ብትሆን ማናችንም አንጠላውም። ነገር ግን ለውርስ ብሎ ሁለት ህፃናት ሴቶችን አቆራምቶ መያዝ አይከብድም? እዚህ ጋር ቢያንስ ቴክኖሎጂ የረቀቀበት ዘመን ነው። ቤተሰብ ዘመድ ካለ ደውሎ እኮ እኛም ማግኘት ይችላል። ከአንድ ሰፈር ወደ አንድ ሰፈር ቀይረን 6 ወር እንኳን አይደለም 6 ዓመት ብንኖር ራሱ 6 ቀን ራሱ ቢሆነን ደውሎ ያለንበት ቦታ አፈላልጎ መምጣት ይችላል። እንደ ድሮ የት ናቸው የት ነህ ብለን የምትፈልግበት ዘመን አይደለም። ስልክ ፈልገህ ዘመድህን መፈለግ ወይ ቤተሰብን መፈለግ ካለብህ በዚህ አይነት ሁኔታ ትፈልጋለህ። እኛ የፈለገን የለም። እነሱ ማን ናቸው፣ እንዴት ናቸው፣ ወዴት ናቸው፣ እንዴት ነው የሚኖሩት ብሎ አንድ ሰው የፈለጋቸው የለም። ነገር ግን እኔ ደሜ ናቸው እህቶቼ ናቸው ብዬ ምንም ነገር ሁሉም ነገር ትቼ እነሱን በመንከባከብ ላይ ያለሁት፣ እነሱን በማብላት እነሱን በማጽዳት ላይ ያለሁት እኔ ነኝ። አልፎ ተርፎ ደግሞ ድጋሚ አሁን እነሱ ሁለቱ ልክ እንደኛ ቀና ብለው እንዲሄዱ እያጠራቀምኩ ነው እነሱን ለማሳከም ማለት ነው። ስለዚህ እኔ የጠየቀኝም ዘመድ የለም፣ የጠየቀኝም ጎረቤት የለም። እስካሁን ድረስ የምለፋውም እምሆነውም እኔውና እኔ ብቻ ነኝ። ያው የምር ይህን ነገር አድርጋ ከሆነ ያው ክብር ይገባሃል ማለት ለእህቶቼ ይህን ነገር አድርጋ አብረህ ላላደግካቸው እንደው ከክፍለ ሀገር መተስ ጠይቀህ ከእናታቸው ጋርም ከአባትህ ጋርም ተገናኝታችሁ ነበር? ከዚህ በፊት እኔ አልመጣሁም ወደዚህ።
ወደ አዲስ አበባ ለመጀመሪያ ነው የመጣው? ለመጀመሪያ ጊዜ ነው። እዛም እያለሁ እኔ ለምን እንደሆነ ባላውቅም አባቴ አይነግረኝም ነበር። መጨረሻ ላይ ነው የሆነ ደብዳቤ እዛ እንደዚህ እንደው ላቋርጥህና አንተ እንዴት ነው የተወለድከው? ማለት የእነሱ ታላቅ ነህ፣ ትልቅ ሰው ነህ። አባትህ ክፍለ ሀገር ወልዶ ነው ምንድን? እስቲ ሂደቱን ንገረኝ። የተምታታብኝ ነገር ስላለ ነው። እኔ ሲጀመር አሁን አባቴ እንደዚህ አይነት 2 ሚስት ይኖረው 3 እኔም አውቀው ነገር የለም። እኔ ግን ተወልጄ ያደኩት እዛው ክፍለ ሀገር ነው። ክፍለ ሀገር ነበር። አሁን አንዳንድ ጊዜ ክፍለ ሀገር ላይ እንደዚህ የሚሰሩ ቤቶች አሉ፣ እንደ አናጺ ምናምን ይሄ ቆርቆሮ ቤት የሚመቱ አናጺዎች አሉ። ከነሱ ምናምን እዞር ነበር እኔ እንደ ረዳት ሆኜ ምናምን ከተወለድኩ በኋላ። ሌላ ወንድምም አለን እዛ በነገራችን ላይ እና ስሰራ ከዛ እያልኩ ግንበኛ እንዲህ ረዳት ሆኜ የግንበኛ ረዳት ሆኜ እዛው ገጠር ሰራ ነበረ። ከዛ ሙያው ለመድኩትኝ። ከዛ መጨረሻ እያለን የነዚህን እህቶቼ እናት ሞተች። ከዛም በኋላ ከሞተች በኋላ አባቴ መጥተዋል ወደዚህ ማለት ነው። እነሱ ራሱ እንዳሉ አይነግረኝም ለእኔ። ከዛ አባቴ መጥቶ አይቷቸው ምናምን ነገር ከሄደ በኋላ ልክ እሷ እንደሞተች አባቴ ማየር ላይ አረፈ ማለት ነው። ሲያርፈ ነው ይህን ነገር ወረቀቱ ጽፎ ያለፈው። ወረቀቱ ሳነብ በትንሽ ልዩነት ነው ያላቸው አሟሟታቸው ማለት ነው። ከዛም በኋላ ወረቀቱ ሳነብ እንደዚህ አይነት ቦታ እህቶች አሉህ እና ሄደህ እያቸው እናታቸው እንዲህ በቅርብ ቀን ምናምን ነገር እንዲህ ሞታለች ምናምን ብሎ ጽፎ ያስቀምጠዋል። ያን አንብቤ አድራሻቸውን ፈልጌ መጣሁኝ። ሳያቸው እነዚህ ሴቶች እንደዚህ ተቆራምተው ቁጭ ብለዋል። ገና መጥቼ እነሱን አጥቤ ተንከባክቤ ስንት ነገር ሰርቼ ምን ብዬ ቤቱን አጽድቼ ምናምን ቤት ቀይረን በቃ ታሪኩ ብዙ ነው። እንደዚህ አይነት ነገር አለ። አንድ ደጋፊ፣ አንድ አጋዥ፣ አንድ ማናችሁ እንዴት ናችሁ የሚል ወገን በሌለበት ሰዓት ለእነዚህ ሴቶች ያለሁት እኔ ነኝ እና ታሪኩ በጣም በቃ አያልቅም፣ ባወራል አያልቅም። በቃ ይኸው ነው። ችግር የለውም። ቤተሰቦች እንግዲህ እሱ ብዙ የሚነግረኝ ነገር አለ። አሁን ከሱ በፊት ግን እንደው እህቶቼ ማዋራት ትችላለህ ብሎ ፈቃድም ስለሰጠኝ ቀረጻም ከጸቡ በኋላ ቀረጻው ስንጀምር ብየዋለሁ። እነሱ ማግኘት ፈልጋለሁ ስለው መጀመሪያ አውራኝና ታገኛቸዋለህ ችግር የለም ብሎ ሄዶ አዋርቷቸው ነው የመጣው። አሁን ወደ መኝታ ቤት ወደ ተባለ ሄደን እነሱ ማዋራት ፈልጋለሁ። ከእነሱ ጋር ትንሽ ቆይታ ማድረግ ስለምፈልግ አንተ ባለህበት ሴቶቹ ማዋራት ፈልጋለሁ። ወደ እነሱ ሄጄ ከእነሱ ጋር ትንሽ ቆይታ ማድረግ ፈልጋለሁ። መልስ ስለምፈልግ እህቶችን አዋራለሁ። ለእሱ ደግሞ ሙሉ ፈቃደኛ ነህ? ፈቃደኛ ነኝ፣ ችግር የለውም። ያው መጀመሪያ ባለመተዋወቅ ነው የተጋጨ ነው። አሁን ግን ስለተግባባን በደንብ አድርገህ እንድትጠይቃቸው እነሱም ደግሞ እንዲያብራሩልህ ስለምፈልግ እኔ ፈቅጃለሁ። ስለዚህ ቀጥታ ወደ ሴቶቹ ሄደን በእነሱም በኩል ያለውን ነገር እሱ ካወራልኝ ጋር ምን ያህል ነው የሚለው በእነሱም በኩል የተባለው ነገር የአካል ጉዳት መኖሩን ቼክ እናደርጋለን። ቀጥታ ወደ እነሱ ሄደን ደግሞ ቆይታ የምናደርግ ነው የሚሆነው። እና ይሁንና እህቶቼ እኮ እዚህ ነው ያሉት። እሺ እንትን እንዳይለሽ ቤቱ ግራ ያጋባል። ትንሽ ጠበብም ስላለች እሺ ለዛ ነው። እሺ ና እዚህ ናቸው። እሺ እዚህ ናቸው። ሴቶች እንዴት ዋላችሁ? ምንድን ነው መጋረጃው? ያው ካለን ሁኔታ አንጻር እኮ ነው። እዚህ ናቸው እኮ እዚህ ናቸው እህቶች። እንዴት ናችሁ? እንዴት ናችሁ? ሰላም ነው? እንዴት ነው? ሰላም ነው? እንዴት ናችሁ? ተመስገን እባላለሁ። ራሴን ላስተዋውቃችሁ። ወንድማችሁን ወደዚህ ይዞኝ የመጣው ግራ አትጋቡ። ስለ እናንተ አንዳንድ ነገር ነው። ካሜራው ለማስረጃነት እንጂ ለሌላ ዓላማ አይደለም። ቀድሜ ላሳውቃችሁ ብዬ ነው። ስለ እናንተ አንዳንድ ታሪክ ሰምቼ ስለደረሰባችሁ አካል ጉዳትም ስለሰማው ከእናንተ ጋር አንዳንድ ቆይታ ለማድረግ ነው። ለዚህ ደግሞ ወንድማችሁ ፈቃደኛ ስለሆነ ነው የመጣሁት። ፈቃደኛ ከሆናችሁ ከኔ ጋር ኢንተርቪው ማድረግ ትችላላችሁ። ሕክምና ስለምታገኙበት ስላለፈው ህይወታችሁ ቆይታ ለማድረግ ነው። ምን ይመስላችኋል? ፍሪ ሆናችሁ አውሩት፣ አትጨናነቁ። እሺ ከኔ ጋር ተነጋግረን ነው የመጣ ነው። እሺ ምንም ችግር የለውም። ፈቃደኛ ናችሁ? በጣም የመፍራት ነገር ይታይባችኋል። ችግር አለ? ሌላ ችግር አለ? የፈራችሁት ሰው አለ? ያው ብዙ ጊዜ እኮ ወደዚህ ሰው መጥቶ ስለማያው ጎረቤት የሚሆን ማንም ስለማይመጣ ብዙም አልተላመዱም እነሱ ታውቃለህ። ያው እዚሁ ጋር ነው ተኮራምተው። ሁሌ እዚህ አልጋ ላይ ነው ቁጭ የሚሉት? እኔ ስራ ሂጅ እስከመጣ እዚሁ ነው ማገኛቸው እና ያው የሚበላ ምናምን እዚሁ ሰርቼላቸው ነው የሚሄደው። እስከመመጣ እዚሁ ጋር ነው የሚሆኑት። ስለዚህ ከሰው ጋር ብዙም ስለማይገናኙ አንተን ራሱ በጣም ነው የፈሩ። እሺ ችግር የለውም። ካሜራው ይጥፋና እኔ ከፈለጋችሁ ሙሉ ሀሳብ አስረዳችኋለሁ። ፊታችሁ ላይ እንደፈራችሁ ፍርሃት እንደሚነበብ አውቃለሁ። ምክንያቱም እኔ የመጣሁትኝ እናንተን ሰፖርት ለማድረግ ሕክምና ማግኘት ካለባችሁ ሕክምና እንድታገኙ እንደ ኩዮ ጓደኞቻችሁ እንደ እድሜያችሁ ትምህርት ቤት ሄዳችሁ እንድትማሩ እንጂ እኛ ለሌላ ነገር ለሌላ ዓላማም አይደለም የመጣው። ካሜራው ደግሞ ለማስረጃ ነው የሚቀረጸው። ከፈለጋችሁ ካሜራው ይጠፋና ሀሳቡን በደንብ አስረድቻችሁ ፈቃደኛ ከሆናችሁ ኢንተርቪው ከእናንተ ጋር ማድረግ ፈልጋለሁ።
ከወንድማችሁ ጋር ቆይታ ስላረኩኝ ከእናንተ ጋር ማድረግ አለብኝ። ካሜራውን ታጠፋልኝና መጀመሪያ ሀሳቡ ላስረዳቸው። በጣም ተረብሸዋል ሁለቱም። የመፍራት ነገር የመንቀጥቀጥ ነገር እጃችሁ ላይ ስለማይ ይህን ነገር ካሜራ አጥፍቼ ላስረዳቸው። ካሜራማን ዝቅ አድርግልኝ። ውድ ቤተሰቦች እንግዲህ ሴቶቹ ፈቃደኛ ሆነው ኢንተርቪው ልንሰራ ተስማምተን ቀረጻ ጀምረናል። ሙሉ ሀሳቡን ካሜራ አጥፍቼ ነግራችኋለሁ። እነሱም ሕክምና የሚያገኙበትን ስለነሱ አንዳንድ ነገር ለመጮት እዚህ እንደመጣው እንጂ ሌላ ዓላማ እንዳልያዝኩኝ ሙሉ ሀሳቡን ነግራችኋለሁ። ከስማችሁ ትውቅ ጀምራለሁ። ራሳችሁን ታስታውቁኛላችሁ። ከኔ ጋር ቆይታ እናደርጋለን። ወንድማችሁን ከጎናችሁ አለ። ለአመኔታ እንዳትፈሩ። የምፈልጉት ነገር ካለ ሙሉ የመጠየቅ መብት አላችሁ። ቀረጻ እንዲቋረጥ ከፈለጋችሁ አስረድቻችኋለሁ። ፊታችሁ ብለር ነው፣ ሰው ያያችሁም። እንደው ሰው ያየናል እንደዚህ አካል ጉዳተኛ ሆነን ብላችሁ ከፈራችሁም ሰው ያያችሁም። ስለዚህ በመጀመሪያ ከጎኔ ካለችው ከአንቺ ልጀምርና ወንድማችሁ ስለ እናንተ አንዳንድ ነገር ነግሮኛል። እኔ ግን ከእናንተ ማረጋገጥ እሱንም ስለተጠራጠርኩት ሀቁን ለመናገር እሱን ስለጠረጠርኩት ነው እዚህ ቤት ካሜራ ይዤ የመጣው። ካሜራ የምቀርጸው ደግሞ ለማስረጃ ነው። ስለዚህ ከጎኔ ካለችው ጀምራለሁ። ስምሽ ማን ይባላል? ስንት ዓመትሽ ነው? 16 እና 17 ዓመት እንደሆነ አውቃለሁ። ማን ነው ታላቅ የሚለውን ነገርም ብትነግሩኝ። ስሜ ቢታንያ ይባላል። እኔ 16 ዓመት። ቢታንያ እና እሺ፣ አንቺን? 17 ዓመት። አፎሚያ እና ቢታንያ። ስለዚህ የተባለው እድሜ ልክ ነው። 17 እና 16 ዓመት ኤጅ ላይ ያላችሁ ናችሁ። እንደው ስለደረሰባችሁ ነገር ብትነግሩኝ እስቲ። ስልኳን ያዝ አድርገሽ ከመጀመሪያው ጀምሮ ያለውን ነገር ብትነግሪኝ። ማለት ከአንቺ በኩል ያለውን ነገር መስማት ፈልጋለሁ። ከታላቅሽም መጀመር እችላለሁ። ሁለታችሁም አላመናችሁኝም እስካሁን፣ ፍርሃት ይታይባችኋል። አፎሚያ ነው ያልሽኝ? አፎሚያ። ከአፎሚያ ከአንቺ ልጀምር። ታላቅም ነሽ። እስቲ ያለው ነገር ብትነግሪኝ። ምንድን ነው የተፈጠረው? አካል ጉዳቱ ከጊዜ በኋላ የመጣ ነው ወይስ በፊትም ነው? ምንድን ነው የደረሰባችሁ ነገር የሚለው ብታስረጅኝ። ስለ ቤተሰብሽም ያለውን ስለ ወንድምሽም ያዝ አድርጌትና ካላስቸገርኩሽ። እኛ ያደግነው ከእናትና አባቶቻችን ነው እና ከልጅነታችን ጀምሮ ነው አካል ጉዳተኛ የሆን ነው። ከዛ ከጊዜ በኋላ እናታችን አረፈችና ከ2 ወር በኋላ ነው አባታችን የሚያደርገው ተከታታይ ማለት ነው። ከዛ አባታችን ከሌላ ልጅ እንዳለው እናቅ ነበረ። መጣ። አባታችን እንዳረፈ ሊያሳድገን አዲስ አበባ ይዞን መጣ ማለት ነው። አዎ ትንሽ ወደ ወጣ እንዳለው ከአዲስ አበባ ትንሽ ወጣ ማለት ቀጥታ ቦታውን መጥቀስ ለእናንተም ሴፍቲ ስላልሆነ ነው። ያለንበትንም የነበራችሁበትንም ማንጠቅሰው ከአዲስ አበባ ሆኖ ጫፍ የሚባል ቦታ ነበር የምትኖሩት። አሁን ደግሞ አዲስ አበባ ወደ መሀል ወደሚባል መታችኋል። ቤት ቀይራችሁ 6 ወር ምናምን 6 ወር ሙሉ ከዚህ ቤት ወጥታችሁ አታውቁም። ስለሱ ያለውን ነገር ንገሪኝ እስኪ። ቤት ወጠን አናውቅም። ወንድማችን የሚንከባከበን ሰርቶ ይመጣል። ምንም እንትን አይልብንም። ምግብ ሰርቶ ይሄዳል። ወጠን አናውቅም። ሰው አይቶን አያውቅም። እናንተ መውጣት አትፈልጉም ነው? ምንድን ነው ያለው ነገር? ከፍ አድርገሽ ማይኳ። እኛ መራመድ ስለማንችል መንቀሳቀስ አንችልም፣ ማውጣት አንችልም። ወንድማችንም ስራ ስለሚሆን ለዛ ጊዜ የለውም ዞን ለመውጣት። እንደው አሁንም ፍርሃት ነገር ይታይባቸዋል። አንቺም እስቲ ስለ ቤተሰቦቻችሁ ያለውን ነገር ብትነግሪ። ምን ያህል ጊዜ ሆናቸው ቤተሰቦቻችሁ ካረፉ የሚለውንም ደግሞ ወደ አንቺ ልምጣ፣ ወደ ታናሽየው። ስሜትሽን አካፊኝ፣ ችግር የለውም አትፍሩ ብያችኋለሁ። ሕክምና የምታገኙበትን እናንተም መደገፍ የምንችልበትን ነገር ነው እየፈለግን ያለ ነው። እሺ እኔ እናቴ እንደዚህ ከሆነ በልጅነታችን ነው እንደዚህ ሆን ነው እና አንወጣም፣ ሰዎች የሚያገሉን ይመስለናል እና በዛ የተነሳ ወተን አናቅም እና እንፈራለን። ሰው እንዳንተ መጥቶ አናግሩን ምናምን አያውቅም። እሱም ብቻ ነው የምናውቀው። በልጅነታችን እናትና አባታችን ነበሩ እንደዚህ የሚያኖሩን። አሁን ግን እናታችን ናት መጀመሪያ የሞተችው፣ ከዛ አባታችን፣ ከዛ በቃ በጣም ይከብዳል። እንደው አባት ከሞተ ምን ያህል ጊዜ ሆነ? የእነሱ እናት ከሞተችስ ምን ያህል ጊዜ ሆነ? ወደ አንተ ልምጣና ደግሞ ከአንተ ጋር ቆይታ ላድርግ። እስቲ አንተን ብታካፍለኝ ምን ያህል ጊዜ ሆናቸው? አንተስ ወደዚህ ከገባችሁ 6 ወር እንደሆናችሁ አውቃለሁ። ከ5 እስከ 6 ወር ባለው ጋፕ ውስጥ ወላጆቻቸው ከሞቱ ምን ያህል ጊዜ ሆናቸው? የ2 ወር ጋፕ ነው ያላቸው። ስለዚህ እስቲ ስለ ሁለቱም ያለውን ነገር አንተ ደግሞ ብታጫውተኝ። እንትን ማለት ያው አባትና እናቶቻችን ያው የትንሽ ወር ለውጥ ነው ያላቸው።
ማለትም አሁን አመት አካባቢ ነው። እንደውም የአመት የሙት እንትናቸውን ሀዘን አላከበርንም ማለት ነው። አመት ሆኗቸዋል፣ ግን የሁለት ወር ለውጥ አላቸው። መጀመሪያ የእነሱ እናት ሞታለች፣ ያው ለእኔም እናቴ ነች። ከዛም በኋላ ከሞተች በሁለት ወር ውስጥ ነው አባታችንም የሞተው ማለት ነው። እና ቅድምም እነሱ እንደነገሩ ያው በእነሱ በኩል ወንድም እንዳላቸው ያውቁ ነበር እንደ ታሪክ ማለት ነው። እኔ ግን ሲጀመር እህቶች እንዳሉኝም አባቴም ሌላ ሚስት እንዳለው አላውቅም ነበረ። ነገር ግን ከመሞቱ በፊት እንደ እድል ሆኖ ያቺ ደብዳቤዋ ናት በጣም የጠቀመችኝ ማለት ነው። እና እዛ ራሱ ወደዚህ የእነሱ እናት ሞታ ለቅሶ ሲመጣ ራሱ ለቅሶ መምጣቱ ምናምን ምንም ማውቀው ነገር የለም። ወደዛ አዲስ አበባ ጫፍ ደርሼ ልመጣ ነው ብሎኝ መጣ። ከዛም በኋላ ይሄን ሀዘን ምናምን እንትን ብሎ እንደመጣ አውቃለሁ። ከዛ ሌላ እህቶች እንዳሉኝ ያቺ ወረቀት ናት እንደውም የረዳችኝ። እሱ ከሞተ በኋላ ያን ነገር እንትን ሀዘን ላይ ነበርኩ። ያን ከጨራረስኩ በኋላ ወረቀት በአጋጣሚ አግኝቼ ሳይ እህቶች አሉ እንደዚህ እንደዚህ አይነት ቦታ ፈለግ የሚል አድራሻ ምናምን አገኘሁኝ። መጣሁ። ስመጣ ከዛ እነሱን አገኘሁኝ። እነሱ ደግሞ ሰው የላቸውም፣ የሚንከባከባቸው የለም። እንደምታያቸው ናቸው፣ ምስኪኖች ናቸው። እና ከዛም በኋላ በቃ እኔ እዛ የነበርኩበት ሁኔታና እዛ ያለው ስራ ወደዚህ እንዲመቻች አደረግኩኝ። ከዛ ወደዚህ መጥቼ ለእነሱ ስል ነው በነገራችን ላይ ይህን ሳስረዳህ ማለት ነው ስራውን እዛ ትቼ የመጣሁት። ማለትም እዛ ክፍለ ሀገር በደንብ ሰራ ነበር። የለመድከው ነገርና ያለመድከው ትንሽ ከባድ ነው። ወዳለመድኩበት የመጣሁት ለእነሱ ስል ነው ለማስለመድ። ከዛም በኋላ ከነበሩበት ወደዚህ ወዳልነበሩበት ቦታ ሌላ ቦታ ቀይረን መተን እንትን መኖር ጀመርን። ከዛ ያው ምክንያቱም ድጋሚ ደግሞ ወደዛ ትቼ ሊሄድ ብል እነሱ ማንም የላቸውም የሚንከባከባቸው የሚያግዛቸው እና እንደዚህ አንዳንድ ቦታ የሚያሳያቸው መጸዳጃ ክፍል አለ ምናምን። ቅድም አሁን መጀመሪያ እኔ እንዳስረዳው እነሱ ከእነሱ ትሰማለህ ብዬ ነበረ። እንዴት ከሰው ጋር አይታወቁም ታግተው ነው ወይ ምናምን የሚል ወሬ አለ ብልሃል አንተ ራሱ ማለት ነው። ያው እነሱ ነግረዋል እንደዚህ ከሰው ጋር ለመገናኘት ይጸየፉናል ብለን ፈርተን ነው እና ከቤት ውስጥ አንወጣም፣ እሱ ከስራ እስከሚመጣ እዚሁ ነው የምንጠብቀው የሚለው ነገር ከነሱ ከአንደበታቸው ሰምተሃል። ስለዚህ እኔ አሁንም ደግሞ ደግሜ የምነግርህ ምንድን ነው ሰው ውጭ ላይ እንደዚህ ከመንኮሻኮሽ ከማውራት ምናምን መጥቶ አንተ እንጂ ሌላ ሰው ማንም ጠይቆን አያውቅም ብለሃል። ሰምተሃል አላቀድም ያው የተፈጠረው ነገር ነው። ምክንያቱም እነሱ ውስጣቸው ፍርሃት ስላለ ነው። ሰዎች ያው ስለሚያሸማቀቋቸው ስለሚያገሏቸው ከሰዎች ጋር አይገናኙም። ለዛም ብለው ነው መጀመሪያም እነሱን ያብራሩልህ። እንደምታያቸው ነው እንደዚህ ሆኖ ተኮራምተው ነው ቁጭ የሚሉት። እኔ ስራ ሄጄ እስከመመጣ ከመጣሁ በኋላ ነው ቦታውን ቀያይርላቸው ምናምን መጸዳጃ ክፍል ምናምን በቃ ሁኔታው እንደዚህ ነው እና ያለው ነገር ይሄ ነው። ይሄ ሁሉ ያወራሁት የአባታችሁና የእናቶቻችሁ ሞት ምን ያህል ጊዜ ሆነ ባልከኝ ነው እና 1 ዓመት ገደማ ነው። የሁለት ወር ለውጥ አላቸው። ግን እነዚህ ሴቶች እኔ እስካለሁ ድረስ ያው እስከ ወዲያኛው ድረስ እንከባከባቸዋለሁ ብዬ ተስፋ አደርጋለሁ። በቃ ይኸው ነው። እስቲ ወደ እናንተ ልምጣና ያላችሁበት ሁኔታ ትንሽ ከበድ ይላል። እሱ እንዳለ ሆኖ ከእናንተ የምፈልገው ነገር አለ ማለት እንደው የነገራችሁ ነገር ውስን ነው። ፍርሃት ላይ ናችሁ። አሁን ለምን እንደምትፈሩኝ አልገባም። ወንድማችሁ እንኳን አምኖ አስገብቶኛል እና እናንተ ለምንድን ነው የምትፈሩት? ፍርሃታችሁ ምንድን ነው? አይ አንተም እንደ ሌሎቹ እንዳታገለም ብለን ነው እንጂ እርግጠኛ ነሽ? ሌላ ነገር ምንም የለም? የሚያስፈራችሁ ነገር፣ የተገደዳችሁት ነገር? እንደው ወንድማችሁ ባለበት አንድ ነገር ልጠይቃችሁ። የተገደዳችሁት ነገር አለ? የፈራችሁት ነገር አለ? ወንድማችሁ ወጥቶ ብቻችሁን ላዋራችሁ? አንተ ትወጣልናለህ ብቻቸውን ላዋራችሁ? አይ ለምን ብቻችሁን ባወራችሁስ? የፈራችሁት ነገር አለ? በጣም ፊታችሁ ላይ የሚታየው ፍርሃት ነው። ውድ ቤተሰቦች ብለር ስለሆኑ ላታያቸው ትችላላችሁ፣ ግን እኔ ፍርሃት ነው ከአይናችሁ መርገብገብ፣ ከእጃችሁ እንቅስቃሴ፣ ከሰውነታችሁ ማነበው። ችግር የለውም ለእኔ ምልክት ብቻ ሳዩ፣ እኔ ብቻችሁ ማውራት እችላለሁ። ምንድን ነው የፈራችሁት? የፈራችሁት ነገር ምንድን ነው? አይ እኔ እኮ ምንም የደበኳቸው ነገር የለም። እናንተም ደግሞ በቃ ሂድ በሉት እንጂ በቃ ጨርሰዋል እኮ። ምንድን ነው? አዎ እንደዚህ ነው የሚባለው። ለምን የምታስገድዳቸው? ሂድ እንዲሉ ምናምን። አንድ ያልገባህ ነገር እኮ አለ። አንተ እስካሁን አወራሃቸው እንደዚህ ሆኖ እያያቸው፣ አንተ ለእነሱ ማዘን አለበት። ስለዚህ ያለውን እውነታ ንገሩት እንጂ እንዴ አይበቃም? አዎ እንደዛ ነው። እንዴ ምን ሆናችሁ ነው እናንተ? በቃ እንሂድ። እባክህ ቆይ ተረጋጋ። እንውጣ በቃ። ምንድን ነው የምንወጣው? እያወራችሁ አንዴ ስልህ እስካሁን ተግባብተን ይሄን ሁሉ አወራን፣ ይሄን ሁሉ አዘንክልን አይደል እንዴ? ይሄን ሁሉ ተባበርከን። አንድ ሰው ያልጠየቀን ሰው አንተ መጥተህ ጠየቅከን፣ አዘንክልን። አሁን በቃ አታስጨንቃቸው፣ እንሂድና ከዛ በሌላ ጊዜ ደግሞ ተመልሰህ ትመጣለህ ከፈለክ።
ችግር የለውም። እሺ ከዚህ በላይ አያሳዝኑ? እስቲ እንደዚህ ሆኖ ድጋሚ ማስጨነቅ። እነዚህ እኮ አሁን በቃ ተጨናነቁ እኮ። አሁን እንሂድ በቃ እኛ እንውጣ ማለት ለምን እንደወጣ እንደዚህ እንደፈለግ ካላቅም እኔ ለሌላ ነገር አይደለም። መጀመሪያም ጠርጠረህ አሁንም ወደኋላ ማመለስ አይከብድም። ተግባባና እነዚህ ልጆች ያለውን ነገር ሁሉ ጠየቃቸው። ድጋሚ ደግሞ አሁንም ፈራችሁ፣ ፍርሃት አለ፣ ማን ያስገደዳችሁ አለ ስትላቸው ደግሞ ሌላ ስሜታዊ ይሆናሉ። ሌላ የኋላ ታሪክ ነው ትዝ የሚላቸው። ስለዚህ ያ ከሚሆን እኔ እናንተ እንውጣ በቃ። አያሳዝኑ አይሻልም? ይሆን እነሱ ሙጣ እያሉ እኮ ነው። እንውጣ። እሺ ችግር የለም በቃ እንውጣ። ተነስ እባክህ እንወጣለን። ግን ነገሮቹ ግልጽ አይደሉም። አታስጨንቃቸው አንተ በቃ። ችግር የለውም። ቀጣይ መጥቼ እጠይቃችኋለሁ። አይዟችሁ፣ ችግር የለውም። ምንድን ነው የምትዩ? አይ የሴቶች ጉዳይ ሆኖ እሱ እንደመጣልህ ልነግረው እቃ ግዛልኝ ነው ያለች። እቃ ነው ያለሁልሽ እኔ አልገዛልሽ። ችግር የለውም። ችግር የለውም። አንሾኮሾክ ምንድን ነው? ችግር የለውም። እሺ እንውጣ።